አስፈሪው የነዳጅ ዋጋ ጭማሪና የኢኮኖሚው ንዝረት። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቻችን፣ በሀገራችን የነዳጅ ምርቶች ላይ ከፍተኛ ዋጋ ማስተካከያ መደረጉን ተከትሎ ማህበረሰቡ በከፍተኛ መገረምና ስጋት ውስጥ ይገኛል። የመንግስት የንግድና ቀጠናዊ ትስስር ሚኒስቴር ከትናንት በስቲያ ሌሊት ጀምሮ ተግባራዊ የሚሆን አዲስ የዋጋ ዝርዝር ይፋ አድርገዋል። ዝርዝር መረጃዎቹንም ይዘናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። ወደ ዝርዝር መረጃው ስንገባ በአዲሱ መመሪያ መሰረት ቤንዚን በሊትር 132 ብር ከ18 ሳንቲም ገብቷል። ነጭ ናፍጣ የ10 ብር ጭማሪ ተደርጎበት በሊትር 139 ብር ከ84 ሳንቲም ሆኗል። ኬሮሲን ወይም የኩራዝ ጋዝ የሚባለው ከፍተኛውን ጭማሪ በማሳየት በሊትር 146 ብር ከ14 ሳንቲም እንዲሸጥም ተወስኗል። ይህ ጭማሪ የተደረገው በዓለም አቀፍ ደረጃ በመካከለኛው ምስራቅ ባለው ቀውስና በሆርሙዝ ባህረ ሰላጤ መዘጋት ምክንያት የነዳጅ አቅርቦት መስተጓጎሉን ተከትሎ እንደሆነ መንግስት አስታውቋል። የገንዘብ ሚኒስትሩ አቶ አህመድ ሺዴ ሁኔታውን አስፈሪ ሲሉ የገለጹ ሲሆን ህዝቡ ነዳጅን ቆጥቦ እንዲጠቀምም አሳስበዋል። እንዴት መኖር ይቻላል? የቤንዚን ጭማሪ ብቻ ሳይሆን የኑሮ ውድነቱ አብሮ ሊጨምር ነው የሚሉ አስተያየቶች ከአዲስ አበባ ጎዳናዎች እየተሰሙ ይገኛሉ። በሌላ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድ ነዳጅን ለወሳኝ አገልግሎቶች ብቻ በማዋል እንድንቆጥብ ጥሪም አቅርበዋል። መንግስት በህገወጥ መንገድ ነዳጅ በሚደብቁና ዋጋ በሚጨምሩ አካላት ላይም ጠንካራ እርምጃ መውሰድ መጀመሩን አያይዘው ገልጸዋል። የዚህ ዋጋ ጭማሪ በታክሲና በሌሎች የትራንስፖርት አገልግሎቶች ላይ የሚያመጣውን ተጽዕኖ ተከታትለን የምናቀርብ ይሆናል። እናንተስ በዚህ ጭማሪ ላይ ያላችሁን ሐሳብ አስተያየታችሁን በኮሜንት መስጫው ስር ያስፍሩልን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። ሰናይ ቀን